መናገር አለብን በነገራችን ላይ ይኸውልህ በልክ መናገር አለብን ይኸውልህ ለሚናገር በልኩ ስትናገር ይኸውልህ ትክክለኛው መልስ ላይ ታርፋለህ ትክክለኛው መልስ የምታገኘው ደግሞ መጽሐፍ ቅዱስ ላይ ነው የምታገኘው በኢየሱስ ክርስቶስ ይኸውልህ እዚያ በማህበራዊ ሚዲያ ላይ እንግዲህ ብዙ የሚታይ ነገር አለ ዘንድሮ ብዙ ነገር ነው ማናየው ነገር የለም ብዙ ነገር እናያለን አንዳንዱ ቅናት ይዞና መጽሐፍ ቅዱስ አመተው ይሰጣዋል መጽሐፍ ቅዱስ አመተ ስለሰጠው የሚነበብ ጉዳይ አይደለም በነገራችን መጽሐፍ ቅዱስ ነቢያትና ሐዋርያት በእግዚአብሔር ቃል ተመርተው የጻፉ ስለሆነ የሚነበበው በመንፈስ ነው የሚነበበው እግዚአብሔር ሲረዳ ነው ግለጥልኝ ተብሎ ሲገልጥልህ ነው መጽሐፍ ቅዱስ ማንበብ የምትችለው መረዳቱ ማስረዳቱ ራሱ ከእግዚአብሔር ሲሆን ነው እግዚአብሔር ካላስረዳ አትችለውም ስለዚህ እግዚአብሔር እንዲያስረዳ ግለጥልኝ ብለኝ በቅናትማ አመተ ስለሰጣው እንደውም የሆነ እንዴት ነው ድካም ይዘቅብና ያው ታፋሽጋለ ታላዝናል ለምን መሰለ ሁለት ደባል የሆነ ነገር አንድ ቤት ውስጥ መኖር አይችልም ጨለማና ብርሃን በአንድ ቤት ውስጥ አይኖርም ምክንያቱም ጨለማው መውጣት አለበት ብርሃኑ ሊገባ ስለዚህ መጽሐፍ ቅዱስ ለማንበብ መጀመሪያ ብርሃን ውስጥ ሊገባ ይገባል ይው ጨለማውን አስገብተ ጨለማውን ያመለክ መጽሐፍ ቅዱስ አነባለው ብትል አይቻለም እውነት ነው እኔ ወንድማችሁ ስለሆንኩ እንግዲህ ግልጽ መናገር ስለምወድ ነው እንድድኑ ስለምፈልግ ይሄንን ነግራችኋለሁ መጽሐፍ ቅዱስ ለማንበብ መጀመሪያ ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርገ መቀበል አለብን ከዛም በኋላ ማመን አለብን ያለዚያ ውስብስብ ነው የሚሆንብህ ይሁን በኢየሱስ ህይወት ውስብስብ ነገር ውስብስብ እንዴት አንዱ ከአንዱ ጋር የሆነ ነገር ሲሆንብህ እንዴት ተጋጨብኝ ኮንፊውዝድ ሆንኩ ትላለህ ኮንፊውዝድ እንዳይሆንብህ ኮንፊውዝነትን የሚያጠፋውን የእግዚአብሔርን ቃል ማንበብ አለብህ ያንን ለማንበብ ደግሞ ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርገ መቀበል አለብን እውነት ነው በቃ